እሺ ጋይስ እንዴት ናችሁ? ደህና ናችሁ? በለው ትናንትና አብርሽ ሩታን ትቷት ሲሄድ በጣም ተደስታችኋል። እሺ እንግዲህ እውነቱን እመኝልኝና እቀበልሻለሁ። አብረን ልንሆን እንችላለን፣ ብዙ ጥሩ ጊዜያቶችን ልናሳልፍ እንችላለን ብሏል አብርሽ እና ዛሬ አብርሽ ድጋሜ የሩታን ይቅርታ ቢቀበላትስ ምን ልትሆኑ ነው? ልትንጠለጠሉ ነው? ልትታነቁ ነው? አብርሽ ምናልባት ዛሬ የሩታን ይቅርታ ሊቀበላት ይችላል። ተቀብዬሻለሁ፣ አብርሽ ልኖር ይችላለሁ። እሱ ደግሞ እንግዲህ ያን ይቅርታውን የሚጠየቅ ሁሉን ነገር እኔ አድርጊያለሁ ብለሽ እመኝ ነው። መጨረሻ ላይ ካያቸዋት ሩታ እሺ እያለች ነበረ። ለልጇ ብላ ሩታ ያላደረገችውን ነገር ልክ እንዳደረገች አድርጋ ልታምን ነው ጋይስ። በቃ ይሄ ነው ያላት አማራጭ ሩታ አሁን እንደዛ ለማድረግም እየሞከረች ነው። ግን እኔ በጣም ነው ያሳዘነችኝ የምር ሩታ ማለት ነው። በፊት ድሮ ስህተት ቢኖርባትም አሁን ግን በጣም ነው ያሳዘነችኝ። የልጅ እናት ከሆነች በኋላ ደግሞ በጣም ሰከን ብላ ተረጋግታ ልክ እንደ ልጅ እናት ነው እያወራች ያለችው እና እንደዛ ዝቅ ብላ እግሩ ስር ስትወድቅ በጣም ነው ያሳዘነችኝ ማርያምን። እና አብረሽ ደግሞ እንደዚህ ሩታ እየለመነች እሷን ገፍተ ሄደ ታያለ ምን አይነት ነገር እንደሚገጥመህ። በእርግጠኝነት አብረሽም ቢሆን ይመለሳል። ለሩታ ጥሩ ነገር አለው ታውቃላችሁ። እመኝልኝና አብረሽ ሆናለሁ እያላት ነው። ስለዚህ ሩታ ደግሞ እንግዲህ ያው ያላደረገችውንም ቢሆን አድርጊያለሁ ብላ ማመኑ አይቀርም። እንደዛ አድርጊያለሁ ብላ ስታምን ደግሞ እናንተ የእውነት ሊመስላችሁ ይችላል፣ ግን ለልጅ ብዙ ዋጋ ይከፈላል። እናት ለልጇ ብዙ ነገር ታደርጋለች። ልጁ በጣም ነው የሚያሳዝነኝ። ልዑል ይኔ አባት እኔ ሁሌ ሳይው እንዴት እንደምሳሳ የምር እስማም አንተ ቆየ ልጅ አያሳሳም። እኔ ሄርሜላ ራሱ እንዱ ልዑል አያሳሳሽም? አንድ አንገቱን ያቅፈዋል፣ ያሰረውን እንትን ይተበትባል። በቃ ግን ሙጢጢ ህጻን ልጅ ምንም የማያ ወደፊት እኮ ትልቅ ሰው ሲሆን አባት እያለ በጣም ነው የሚያስቸግራት። አሁን ምንም ላይ ያስቸግር ይችላል፣ ግን ወደፊት ያስቸግራል። በእርግጥ አብሮት ያለ ያሳደገው አባት አይናፍቅም። እናቱን ነው እንደ አባትም እንደ እናትም የሚያደርገው። እና አብረሽ ለአንተም ለልጅም ፍቅር ሰጥተህ ብታሳድገው ጥሩ ነው። 10 ሴት መቅመሱ ምንም ጥሩ ነገር ይሆናል ብዬ አላስብም። ከዛ በተረፈ እነ ሄርሜላና አቤላ ደግሞ እፈሩ፣ ማፈሪያዎች እፈሩ። እስኪ የሚያረጉት አጡ። በቃ ፋይል አመጣነ፣ ይሄ ቮይስ በየቀኑ ቮይስ አመጣነ፣ ሪከርድ አመጣነ። ግን ብላችሁ እናንተ ራሳችሁን ነጻ ለማውጣት ሩታን ለማስጠቆር እንኳን ፋይልና ቪዲዮ ይቅርና የፈለጋችሁትን ነገር አምጡ፣ የፈለጋችሁትን ነገር አምጡ። ምክንያቱም ከእናንተ በፊት ሩታን ነው የምናውቃት። ሄርሜላ የኔ ውድ ካብርሽ ጋር ሆኜ በቃ ሩታ አትረባም ማንም አይልላችሁ፣ ማንም ማለት ነው። ድሮ የሚያውቃት ሰው አይልም። እናንተ አሽቃባጮች፣ አስመሳይ ውሸታሞች ማለት ነው። አያሳዝኗችሁም? እናንተ የህፃኑ ልጅ አያሳዝናችሁም? እኔ ግርም ያለኝ እና አቤላ እነ ሄርሜላ እሺ ተውት፣ ሄርሜላ ተዋት፣ አስመሳይ ናት። ዞሮ ዞሮ የቤታችንን ስሜት ስላላት በሩታ መበለጥ አትፈልግም። ዩቲዩብ ላይ ያሉ የሩታን ኦዲየንሶች በሙሉ ጠቅላላ መውሰድ ነው የምትፈልገው። እና ብዙዎቻችሁ ነገ አብርሽና ሄርሜላ ይመጣሉ፣ ሩታ ጥፋቷን አመነች፣ ያደረገችውን ነገር ለልጇ ብላ ነው ይህን ሁሉ ነገር የምታደርገው። እግሩ ስር እየወደቀች ያለችው ለልጇ ብላ ነው። እና አብርሽ የምር ተመለስ። ከሩታ ጋር ብትሆን ነው የሚሻልህ። የልጅነት ጓደኛ ናት፣ እዚህ ያደረሰች እሷ ናት። ሄርሜላ እንደሆነች በጣም አስመሳይ ሴት እንደሆነች አሁን በትንሹም ቢሆን ገብቷል። ከዚህም በኋላ እያስመሰለች ህይወትን ነው ስትበጠብጥል የምትኖረው። ሲቀጥል ሄርሜላ እርግዝናው የታል ነው? ይህም በደንብ ጠይቀልን። 1 ሳምንት ጠፍታ የመጣችበት እርግዝና ምንድን ነው? አረገዝኩ ብላ 1 ሳምንት የጠፋችበት ምንድን ነው? እና ሄርሜላ ራሱ ከኋላዋ የተደበቀ ነገር ያለ ይመስለኛል። ብቻ ያማለያ ሩታ ለልጇ ስትል ያላደረገችውን ነገር ልታምን ነው በቃ። እኔ ይሄን የተረዳሁት ዛሬ። እሺ አሁን ነው ያደረኩት በቃ ይቅርታ ብላ ልጠይቀው ይመስለኛል አብርሽን። እና አብርሽ ደግሞ እንግዲህ ይሄንን ካመነሽ በኋላ እምቢ ሊልም እሺ ሊልም ይችላል። ግን ደግሞ ምንም ታርግ ምንም ለልጇ ብላ ነው። እነ ሄርሜላ እውነት የላቸውም፣ ውሸት ነው። ፋይል አመጣን ቀበጠርን ውሸት። ምንም ፋይል አላመጡም፣ ምንም ፋይል አላገኙም። ውሸታቸው ነው ዝም የሚቀደዱ ራሳቸውን ነጻ ለማውጣት ሩታን ለማስጠቆር ምናምን በቃ የቤታችነት ስሜት አለ። አብርሽ ወደ ሩታ እንዳይመለስ የሚደረግ ሴራ ጉንጉን ማለት ነው። ገባችሁ አይደለ? ስለዚህ እነ ሄርሜላ እና ቤላ በቃ ምንም አትቀደዱ። ምንም እውነት የሚባል ነገር ጭራሽ እንደሌላችሁ የላችሁ። ምንም እውነት ውሸት ሩታን ለማስጠቆር የምትሄዱበት መንገድ ነው እንጂ ምንም አይነት ውበት አላችሁ ብዬ አላስብም። ከዛ ውጭ ግን
ሩታ አሁንም ቢሆን ለልጅሽ አባቱ ነው የሚያስፈልገው። ምንም ተስፋ እንዳትቆርጭ፣ ሂጅበት፣ ቀጥይበት እንጂ ሩታ አሁን ብቻዋን መኖር ትችላለች እየሰራች። ግዴታ ከአብርሽ ጋር ብቻ መኖር አይደለም። ሄርሜላ ቡዜ ደግሞ ሆዳም ከርሳም ማለት ነው። እዛ የሄርሜላን መኪናና የሄርሜላን ቤት አሻገረሽ እያየሽ ይሄ አንቺ አይሆንም። በነገራችን ላይ ሲቀጥል ህፃኑ ልጅ አያሳዝንሽም? እንደ አንቺ ህፃኑ ልጅ እኮ እንደምንም አይቆጥሩትም። ታውቃላችሁ እንዴ? ልጅ ወልዷል። እዚህ ጋር ለልጁ አስቡለት። አትስገብገቡ፣ ስግብግብ አትሆኑ። የምሬ እንደምላችሁ እና ቡዜ እንደ ትልቅ ሰው ምከሪያቸው ባክሽ። አብረሽ ወደ ሩታ ይመለስ እንጂ ሄርሜላ ጋር እንዲሆን አትገፋፊው። የማይጠይቅ ጥያቄ አታንሺ። ያለፈ ነገር አታንሺ። ለምንድን ነው ማታነሳው? አዎ ሄርሜላ ናት ይህ ሁሉ ህይወታቸው መስቀልቅልቅል እንዲል ሩታና አብረሽ ይህ ሁሉ ውጥንቅጥ ውስጥ እንዲገቡ ያደረገችው ሄርሜላና አቤላ። አንደኛው አቤላ ነው፣ ሁለተኛ ሄርሜላ ናት። አቤላ አብረሽ ህይወት ውስጥ ሌላ ሴት እንዲመጣ ሩታን እንዲተው አደረገ። ገፋፍቶ የማይሆን ነገር ውስጥ አስገባ። ከዛ ሄርሜላም ቢሆን ሩታ እንድትጠላ መጥፎ እንድትባልና ከዛ እሷ በጣም ተወዳጅ እንድትሆን በጣም የዋህ በመምሰል ቅን በመምሰል ጥሩ ሰው በመምሰል ቀረበችና ዩቲዩብ ላይ እንግዲህ ብዙ ሰዎች እሷን እንዲወዱ አደረገች፣ ሩታን እንዲጠሉ አደረገች። ኢቭን በጣም የሚወዷት የሚደግፏት ዩቲዩብ ላይ ያሉ ዩቲዩበሮች ራሱ ሩታ ላይ በጣም ነው የተቀየሩባት፣ ከአንዳንድ ማለት ነው። ይህን ደግሞ ያደረገችው ሄርሜላ ናት። ሄርሜላ አብረሽን ብቻ አይደለም በነገራችን ላይ ሩታን ያሳጣቻት። አብረሽን ብቻ አይደለም ብዙ ሰው ነው የጠላት ሩታን፣ በጣም ብዙ ሰው። እኛ ራሱ ያልጠላናት ማለት በሄርሜላ ድርጊት እኛ ራሱን ጣላት ነበረ። ግን እኛ ያልጠላናት በፊት ጀምረን ስለምናውቃት ነው። ድሮ ገና ሀብላ ዩቲዩብን ስትመጣ ለዩቲዩብ ድምቀት የነበሩ ሩታና አብረሽ ናቸው። በጣም የውሸት ታሪክ ይዘው ቢመጡ ግን ደግሞ በጣም ነበር የሚያምሩት። በጣም የሚያምር ፍቅር ዩቲዩብ ላይ በቃ ካፕልማ እንደነሱ ይባላል፣ ፍቅርማ እንደ ሩታ፣ አፍቃሪነት እንደ ሩታ ይባል ነበረ። በጣም ብዙ ዋጋ ነው የከፈለችለት እና መጀመሪያ ስለምናውቃት እንጂ አሁን ብንመጣ ኑሮ እኛ ራሱ እንደ ሩታን አንቅረን ነበር የምንተፋት ለሄርሜላ እያሽቃበጥን እና አብረሽ ሩታ ጋር መሆኑ አይቀርም። አብሯት ባይሆንም ከሩታ ህይወት አይወጣም። ምክንያቱም ያለ ሩታ ዩቲዩብ ቻናሉ አይደንቅማ። አዎ በረዶ ነው የሚሆነው። ቪው ራሱ ከሩታ ጋርና ከሄርሜላ ጋር ሲሰራ በጣም ልዩነት አለው። ሄርሜላ ጋር ሲሰራ ሪቪው አለው፣ ሩታ ጋር ሲሰራ ደግሞ ምንም አይነት፣ ሄርሜላ ጋር ሲሰራ የለውም፣ ሩታ ጋር ሲሰራ ቪው አለው። ስለዚህ አብረሽ ከሩታ ህይወት መቼም አይወጣም ብዬ ልንገርሽ ብዬ ነው። ከዛ በተረፍ ሄርሜላ አሁንም ቢሆን ፋይል አመጣው ቀባጠር ብቴ ማንንም አያምንሽም። ዝም ብለሽ የራስሽን እንደ ንጹህ ሰው አቴ እና ሰው ህይወት ገብተሽ ልጅን ያለባት እያስቀረሽ ያለሽ ሴት አንቺ ነሽ። መጠላት ካለብሽ የምንጠላሽ አንቺ ነሽ እንጂ እሷን አይደለም። እና ባክሽ ልጁን ያሳድግበት፣ ፍቺው ሰውየውን ታዩና የራስሽን ህይወት ኑሪ። በቃ ሀላስ